የሆነ ኢኖቬሽን ውድድር ነበር አፍሪካን ዩኒየን ላይ የተዘጋጀ። ከዛ አሸነፍኩ። $1000 ነው በዛን ጊዜ ያሸነፍኩት እና $1000 በጣም ብዙ ነው። በዛን ይመራል ባለሙያዎችን ማገናኘት ነው አላማው የነበረው። ግን ልታገናኝ ስትል የምታገናኘው ሰው የለም፣ ባለሙያ የለም። ሲጀምር የተማረ ፕሮፌሽናል የሆነ ባለሙያ የለም። ሶፍትዌር ኢነብለር ኦር ደግሞ ነገር የምታፈጥንበት መንገድ እንጂ ዌብሳይቱን መስራት ፕሮዳክት አይሆንም። ወደ 25 ኮርስ አለ 5000 ፔይንግ ከስተመር እና ወደ 100,000 በላይ ደግሞ ይዘራል። ትምህርት ቤት ውስጥ እያለ ተመርቆ እንደወጣ ሰው ራስን አስበህ መኖር መጀመር አለብህ። ተማሪ እያለህ ራሱ ዛሬ ግራጁዌት አድርጌ ቢሆን ምንድን ነው ማለት ነው። ስለዚህ ግራጁዌት ብታደርግ ነው ስራ ትፈልጋለህ። ትምህርት ቤት እያለ ስራ ፈልግ። የምድራችን ትልቁ በረከት በደስታና ስኬት የሚኖር ህይወት ነው። የዛሬው እንግዳችን የሙያሎጂ ኮፋውንደር እና ቺፍ ኦፕሬሽን ኦፊሰር የሆነው ናትናኤል አዳነ ነው። ዛሬ በሚኖረን ቆይታችን ስለ ቢዝነስና ኢንተርፕረነርሺፕ ከህይወት ልምዱ በመነሳት በርካታ ነጥቦችን የምንዳስስ ይሆናል። አብራችሁን ቆዩ። ናትናኤል አክብረን ስለመጣ ከልብ አመሰግናለሁ። እኔም በጣም አመሰግናለሁ። መልካም። እስኪ የት ተወለድክ፣ የት አደግክ ከሚለውን ጀምር። እሺ፣ ያው ስሜ ናትናኤል አዳነ ነው። የሙያሎጂ ቺፍ ኦፕሬሽንስ ኦፊሰር እና እንዲሁም ኮፋውንደር ነኝ። ተወልጄ ያደግኩት እዚሁ አዲስ አበባ ውንጌታ ደግሞ ወደ ኮልፌ ጠሮ ይባላላቸው ብዙ ሰው ማንም ሰው ያውቀውም እና ግን ያው ወደ ውንጌታ አካባቢ ነው። መልካም። ወደ ቢዝነስ የገባኸው ስንተኛ ክፍል ተማሪ እያለ? ልክ 3ኛ ክፍል ምናምን ያለው ትምህርት ቤት ውስጥ የገና ወቅት ሲደርስ ገና ፕሮግራም ይዘጋጅ አይደለም። እሱን ከክላስ ልጆች ጋር ምናምን በመሆን ከተማ እየተማሪው 40 ብር 30 ብር እንቀበልና የሆነ ኢቨንት በለው አክቹዋሊ 3ኛ ክፍል ነው ማውራኪ እና በጣም በቃ 3ኛ ክፍል ላይ የሆነ እናዘጋጅ ነበር ነው። በጣም ነው የሚገርመኝ። በቃ የዛኔ የመጀመሪያ ስራ ኢቨንት ኦርጋናይዚንግ ነው ማለት ነው። ከዛም በኋላ በጊዜው ኮምፒውተር በጣም ብዙ አልነበረም እና የኮምፒውተር ጌሞች ምናምን የጫንኩኝ በሲዲ እያደረኩ ምናምን ሰፈር ውስጥ ላሉ ልጆች ምናምን እንሸጥ ነበር እና በቃ እንደዛ እያለ እየለመደ ነው ላይ ቶልቭ ስንገባ እውነት ለመናገር እንጃ አልሰራ ነው ቢዝነስ አለ ብዬ አላስብም። እኔና ጓደኞቼ ስለ ምን ሰርታችኋል? እስኪ ሳሙና፣ ቲሸርት ህትመት፣ ሰልባጅ ኖርማሊ ከሰፈራችን ወደ ኮልፌ አካባቢ ነው እና ከጓደኞቼ ጋር ኢንተርኔት ቤት ነበረን ከብራዘር ጋር በጣም ብዙ አይነት ስራዎችን እንሰራለን። ፍሬሽማን እያለው አዲስ ዩኒቨርሲቲ ነው የተማርኩት እና ፍሬሽማን እያለው የሆነ ኦንላይን የሆነ ሰው ተዋወቅኩና አርት ክለብ አይነት ነገር እዛ ውስጥ ሰዎች ሙዚሻኖች ይመጣሉ፣ ዳንሰሮች ይመጣሉ። አሁን የምታውቃቸው በጣም ስማቸው መጥራት አልችልም እንጂ በጣም ትልልቅ ዳንሰሮች፣ ትልልቅ ዘፋኞች፣ በጣም ትልቅ ቦታ የደረሱ ትልልቅ ቲክቶከሮች፣ አሁን በጣም ቶፕ የደረሱ ሰዎች ነበሩና እዛ ቲም ላይ ጆይን ያደርጋሉ። እኔም አርቲስት ማናጀር እና ኢቨንት ኦርጋናይዘር በሚል ከዛ ፍሬሽማንም አለፈ። በስራ አጋጣሚ ማውቃቸው አንድ ሰዎች ነበሩና ከእነሱ ጋር የአንድ ማርኬቲንግ ካምፓኒ ከፈተ። ለአራት ሆነን ግቢ እያለህ ነው? ግቢ እያለሁ 2 ሰከንድሪ ምናምን ብያለሁ። ሁለተኛ ምን ነበር የምትማረው ዲፓርትመንት? ኢንፎርሜሽን ሳይንስ አዲስ አበባ ዩኒቨርሲቲ ነበር የምማረው። ኮምፒውተር አክቹዋሊ ኮምፒውተር ለእኔ እንትን አልነበረም፣ እንደ ትምህርት አልነበረም። ቤት 2ኛ ክፍል እያለሁ ነው ኮምፒውተር የተገዛውና ከልጅነት ከ2ኛ ክፍል ጀምሮ ብራዘር ኮምፒውተር ኢንጂነር ነው። ከ2ኛ ክፍል ጀምሮ ለእኔ ኮምፒውተር በጣም ቀላል ነገር ነው እና እየተማርኩ ለእኔ ትምህርት አይደለም እና አይ ሃቭ ቱ ካም አፕ ዊዝ አናዘር ቢዚ የሚያደርገኝ ነገር። ትንሽ ጊዜ ነው የቆየው፣ ግን በጣም ትልልቅ ነገሮች ፒዛ ሀት ኢትዮጵያ ውስጥ ያለውን ፒዛ ሀት ሙሉ ማርኬቲንግ እንትኖቹን እስከ መስራት ከዛ ደግሞ ኤሊያና ሞል ላይ አንድ ላውንጅ አለና ሙሉን አውትሶርስ አድርገን ማኔጅ እስከማድረግ ምናምን ነገር ነበረ። ኦን ዘ ፕሮሰስ የነበረው ታክሲዋል። ከዛ ግን በቃ ማለት በጣም ፈጠነ የኔ ፔስ የማደርገው ነገር። እኔም አምናት እንትን አላልኩም እና በድርጅቱም ብዙም እንትን ስላልሆነ ለፈረሰ። ልክ ሰርዴ ሲሆን በቃ አሁን ደግሞ የራሴ ትምህርት ቤት ካልከፈትኩ ብዬ ትምህርት ቤት በጣም ትዝ ይለኛል። ትምህርት ቤት ከፈትኩ የራሴን ልፍቃድ አውጥቼ ምናምን ማለት ነው። እኔ ማረሰው የዛኔ ነበረኝ ደረሰ ማውጣት አለብኝ ምናምን በይ ቀበሌ ሂጅ ምናምን። ከዛ ቆይ እሺ ይገመታል ምናምን ብላ መጣኝ ምናምን። ስታየው ቤቱ በጣም ትንሽ ነው። እሺ ምን ሆነ ነው አንተ ደረሰኝ እንዳወጣ ትለው ምናምን። ከዛ አያዩ ነው ምናምን እንደዛ በላይም ባይሆንና ባወጣ በጣም የሚያስጠላ እንትን ውስጥ ገባ ነበርና ከዛ በቃ እንትን አለ። ግን በጣም ኦልሞስት ወደ 1 ዓመት ምናምን ህትመት ቤቱ በደንብ ሰራ። እዚህ ጋር አሁን ተመልሰን የምንጠይቃ ፈርስት ይር ላይ ያው ክለቦች ነበር ስትሰሩ የነበሩት አዲስ አበባ ዩኒቨርሲቲ ውስጥ። ከዛ ሰከንድ ይር ላይ የማርኬቲንግ ካምፓኒ ከፈታችሁ ለ4። እዛ ጋር ብዙ ጊዜ አሁን ድርጅት መክፈት ሲባል ፋይናንስ ራሱን የቻለ ችግር ነው፣ ቲም መገንባት ራሱን የቻለ ችግር ነው። ሁለቱን እንዴት አድርጋችሁ አለፋችሁ? ከፈትኩ የምልህ ከተማሪዎች ጋር አይደለም
ትልልቅ 30-40 ዓመት ከሆናቸው ሰዎች ጋር ነው አንድ ላይ ሼር ሆኜ በድፍረት ስገባ የነበሩ ግን ስቲል ትክክለኛ በቃ ቢዝነስ ነው። እኔ እንደ ተማሪ የሚያኝ ሰው የለም። ሰከንዲርም ከፈትን ስለ በቃ ስራው ላይ ያሉ ትልልቅ ማርኬቲንግ ስራዎች የሚሰሩ ፋብሪካ ያላቸው ምናምን ሰዎች ናቸው አብሮኝ የሚሰሩት እና በቃ አሜዚንግ የሆነ ኦፖርቹኒቲም ነው ሪስክም አለው ግን ኦፖርቹኒቲም ነው እና ሶ ፋይናንስ ያው ፓርትነሮቻችን ፋይናንስ ይኖራቸዋል። የራሴ ፋይናንስ ገንዘብ የጠየቀኝ ብዬ ማስበው ህትመት ቤቱን ስከፍት ነው። እሱን ከጓደኛዬ ጋር ኢላስ ይባላል ከእሱ ጋር ስንከፍት አንድ ጓደኛችን ነበረ በቃ ህትመት ቤት መክፈት እንፈልጋለን ብር ስጠን ምናምን ብለን የምንለቃቸው ቪዲዮዎች በአፋጣኝ እንዲደርሱ ቻናሉን ሰብስክራይብ ማድረገውንና የደውል ምልክቷን መጫነውን አይርሱ። ሰምፔር ሚዲያ ደስታና ስኬት ይገባውታል። 18,000 ብር ሰጠን ትዝ ይለኛል። ስክሪንሻቱን ላደርገዋለሁ እና 18,000 ብር ሰጠን በቃ ህትመት ቤቱን እኛም ጨምረን ያለንን ከቤት ውስጥ ያለውን እቃ ምናምን ወንበር ጠረጴዛ ምናምን አድርገን ከፈትን። ወደ ፊልም ቤት አደገ ምናምን በጣም መጨረሻ ላይ በጣም ጥሩ የሆነ ነበር። ግን ላስት ማይል ላይ በቃ ተማሪ ነህ፣ ስለዚህ ትምህርትና እንትን ወርክና እንትን በጣም ከባድ ይሆናል። ሆነ ሰርዲን ነው ሰው መመረቂያ ታማ እየደረሰ ነው ሰው ቢዚ ትሆናለህ። እንደዛ እየከበደ ሲመጣ እንትን አለን ማለት ነው ማቆም ነበረብኝና የዛኔን ያቆምኩት ማለት ነው። ቲክቶክ መጣ ምናምን ነገር እነሱን እያየን ምናምን ያለ ፋይናት አሁን የቤት ባለሙያዎች የሚያገናኝ አፕሊኬሽኖች መጥተዋል። አሁን ቤቱ ከሆነ መብራት ሰርቪስ ትፈልግ ትጠራለህ። ራይድን ለመብራቱ ለሆም ሰርቪስ ብላ አሰበው አፕ የለም ግን ከፒችዴክ አለ። ፒችዴክ በቃ ማለት ቢዝነሱ አይዲያው ምናምን አለ ምናምን አፕ ላይ ያደረግን ሶልቪት የሚባል የሆነ አክስለሬተር ነበር በጊዜው ያቆ ግዛ ላይ ያደረጉኝ ምናምን ኮሮና እንደዛ አለፈ። 4 ዓመት ነው ኢንፎርሜሽን ሳይንስ ግን ኮሮና ስለነበር 1 ዓመት ተገፋና 5 ዓመት ሆነ። 5ኛው ዓመት ላይ በቃ ምንም ፉሊ ፎከስ ትምህርት ቤት ላይ ሆነ። እሱንም እያደረኩኝ በዚህ አሁን በምልህ ውድድር በእንትን የሆነ ኢኖቬሽን ውድድር ነበር የተዘጋጀ አፍሪካን ዩኒየን ላይ የተዘጋጀ ከዛ አሸነፍኩ። $1,000 ነው በዛን ጊዜ ያሸነፍኩት እና $1,000 በጣም ብዙ ነው። በዛን ምንም ብዙ ነው። ፋሚሊዎቼ አክቹዋሊ እንትን አይደሉም ላይክ ሰፖርት ማድረግ የሚችሉ ናቸው። እኔም ይህን ያህል ፋይናንሻል ችግር ኖሮብን አላደግም። ግን አንዳንድ ጊዜ ደግሞ ወጣት ስትሆን የራስህ ተጨማሪ ኤክስትራ ነገር ትፈልጋለህ። በተለይ ደግሞ ቢዝነስ ላይ የምትሆን ከሆነ የተለያዩ ነገሮችን ኢንቨስት አድርገህ መሞከር ትፈልጋለህ። ፋሚሊ ደግሞ እሱን አምኖ በየጊዜው ሰፖርት አያደርግም። የሆነ ገንዘብ ትፈልጋለህ እና በዛን ጊዜ 30,000 ብር በጣም እንትን ነው። ስልክ ገዛው ምናምን አሪፍ ስልክ ኖረኝ ምናምን አሁን በቃ አመቱ ሙሉ ተረጋግቼ የፈለኩት ማሰብ ይችላለሁ ምናምን ብዬ በቃ የመጀመሪያ ኢንተርፕረነር ጆርኒ ካልከው በዛ ይጀምራል። ባለሙያዎችን ማገናኘት ነው አላማው የነበሩ። ግን ልታገናኝ ስትል የምታገናኘው ሰው የለም፣ ባለሙያው የለም። ሲጀምር የተማረ ፕሮፌሽናል የሆነ ባለሙያ የለም። አሁን ወደ ሙያሎጂ ወደሚለው አይዲያ እየወሰደኝ ነበር ማለት ነው። ስለዚህ መጀመሪያ ሰዎች ሙያ መማር አለባቸው መጀመሪያ ከማገናኘታቸው በፊት። በደንብ ፊፍዝ ይር ካለቀ በኋላ ኮሮና ወጣው። የዛኔ በቃ እንደዚህ ቲክቶክ ከብራዘር ጋር የሆነ ቢዝነስ እናስብ ነበርና ኢንስታግራም ደግሞ እያየው የሆነ እንትን አየው ፎቶ ቢዝነስ ነው ላይ ፎቶውን ትልክላቸዋለህ ፕሪንት አድርገው በ4 ማዕዘን ስኩዌር ስቲከብል የሆነው ቦርድ ነው እና ምንም ማንጠልጠያ ምናምን አይፈልግም። እንዲህ ጀስት ግድግዳ ላይ ስቲክ ታደርገዋለህ። ሰዎች የልጆቻቸውን ፎቶ ይልኩልናል ምናምን እኛ በተለያየ አይነት ሳይዝ ፕሪንት አድርገን ግድግዳ ናት በሳም ተከራይ ከሆንክ ምናምን እሷ ነች ሴሊንግ ፖይንቷ። ተከራይ ከሆንክ ግድግዳ በሳም ከጀርባ የምትላጣለች ላልጣ አድርገን ስታጣብቀው በቃ ቤት ውስጥ ቦርድ አለ። ወደ ህትመት ተመለስክ ማለት ነው። ከዛ በቃ በጣም አሪፍ ነው። ምን ይባላል? ትውስታ ይባላል። ብዙ ሰዎች ያውቁታል ብዬ አስባለሁ። ኦልሬዲ ፎቶ ምናምን ቦርድ የሚያውቁ ሰዎች ሊያውቁት ይችላል። ትውስታ ፎቶ ቦርድ። ምን አይነት ፕሪንቲንጎችን ትሰራላችሁ? ትንሽ ከ20 ጀምሮ እስከ ትልልቅ ሜትር ከ20 በ60 ድረስ ማንኛውም ፎቶ ቦርድ በቴሌግራም ይልኩልና ሰርተን ያሉበት ድረስ ዴሊቨር እናደርጋለን። ፉሊ ኦንላይን ነው። ምንም ሱቅ የለንም፣ ምንም የለንም በጊዜ አሁንም የለንም። ሙሉ ለሙሉ ዲጂታሊ ያለ ቢዝነስ ነው እና ስልክ ቁጥሩን ንገራቸውና በዛ በቴሌግራም ልከው 0922 49 07 44 ያው በቴሌግራም ኦርደር ማድረግ ይችላሉ ከፈለጉ። ትውስታም ደግሞ አደጋደገን እንደገና አሁን ለፋይናንስ ትልቅ ፕሮዳክሽን ካምፓኒ እንፈታልና በቃ የቤት ኪራይ ውድ ነው፣ ኤቭሪቲንግ ውድ ሆነ ማለት ነው። ከዛ ላይክ አንድ የፕሮዳክሽን ካምፓኒ ደግሞ ሰርተ ጀምረኸው መልቲፕል ታይም የማይሸጥ ነገር ከሆነ ወይ ሰርግ እናንተን እየጠበቅ ከሆነ አክቲቭ አይሆንም። የሆነ ሲመጣ ብቻ የሚገኘው እንጂ አንተ ቁጭ ብለህ ገንዘብ ሊሰራ ይችላል።
እንደዛም አለ። በጊዜውም ስነው ቅድም እንደነገርኩ የምርም ደግሞ ኢትዮጵያ ውስጥ ሰዎች ሙያ የሚማሩባቸው ነገሮች የሉም። ሰምፔር ማለት ቀደምት ኢትዮጵያውያኖች በእባብ በሚነደፉበት ጊዜ መርዙን ለማክሸፍና ለማውጣት የሚጠቀሙበት የከበረ ማዕድን ነው። በአሁኑ ሰዓት የመረዘን እባብ ሳይሆን አስተሳሰብ ነው። ይህን አስተሳሰብ ማከም ደግሞ የኛ ኃላፊነት ነው በሚል ቻናላችንን ሰምፔር ሚዲያ ብለነዋል። የምንለቃቸው ቪዲዮዎች በአፋጣኝ እንዲደርሰው ቻናሉን ሰብስክራይብ ማድረገውንና የደውል ምልክቷን መጫነውን አይርሱ። ክቡራትና ክቡራን ተመልካቾቻችን ካፍታ ቆይታ በኋላ ተመልሰናል። አሁን ደግሞ ወደ ሙያሎጂ አጀማመር ጆርኒ እናልፋለን ማለት ነው። ኦኬ ቅድም እያልኩ ነበርና ሊንክ ያደረገ ነው የሙያሎጂ ማጀመር። አንድ ማስተማር ለማስተማር ስንፈልግ ያለው ናዝሬት ነው። ሰው ለማስተማር ስንፈልግ ናዝሬት ውስጥ ፊልምና ቪዲዮግራፊ የሚማርበት ትምህርት ቤት አልነበረም። ኦኬ ሰዎች በቀላሉ ካሉበት ሆና ምንም አይነት በፈለጉት ሰዓት በትንሽ ዋጋ ሊማሩበት የሚችሉበት ማንኛውም ኦንላይን ለርኒንግ ፕላትፎርም የለም ኢትዮጵያ ውስጥ የሚለውን ነገር አንደርስታንድ አደረግን። ከዛም በኋላ ደግሞ ቢዝነስ አስፔክትም ደግሞ አለ። ቢዝነስ አስፔክቱ ምንድነው? አንድ ጊዜ አምርተህ ብዙ ጊዜ ሊሸጠው የምችለውን ነገር ምንድን ነው የሚለውን ማሰብ ጀመረ። ይሄን የመጣው ምንድነው? መካከል ላይ ጌም ዞን ከፍተን ነበር ከብራዘር ጋር እና በጊዜ 10 ወንበሮች አሉ። 10 ወንበሮቹ ከተሞሉ 11ኛ ሰው ቢመጣ ማስተናገድ አይችልም። 10 ፕሌይስቴሽን ማለት ነው። ስኬል አያደርግም ማለት 10 ላይ እስከ 10 ራሱ ስኬል ማድረጋችሁ ትልቅ ማለት ግን ስኬል ቢዝነስን ከዚህ በላይ ፈልጋችሁት ማለት ነው። 10 ቁጭ ብለህ እንደዛ አታስብም፣ ማደግ አለበት አይደል? በዛ ነው ሙያሎጂ ሙያና ሎጂ ሙያ ስተዲ እንደማለት ነው። እና ሙያሎጂ እንደዛ ነው የተጀመረው እና በጣም በትንሹ 20 ካሬ በሚሆን ቦታ ላይ እንጀምረው ብለን የጀመርነው ግን አሁን ሙያሎጂን ከ200 ምናምን ካሬ በላይ ሙሉ ኦፊሱ ማለት እና ትንሽ ነበር ስናስቡ፣ ግን እየሰፋ የኢትዮጵያ ውስጥ ያለውን ፕሮብለም ስናየው እየሰፋ መጣል። መልካም እንግዲህ ሙያሎጂን ስትጀምሩት ያለችው ፖይንት ላይ አሁን ብዙ ጊዜ ኢለርኒንጎች ይከፈታሉ። ሲከፈቱ ግን ሁሉ የሚነሳው የሆነ ዌብሳይት ዴቨሎፕ ከማድረግ ቢሮ ከመከራየት ምናምን ነው። እናንተ እንዴት ነበር አነሳሳችሁና አሁን ላለው ስኬት ደግሞ አነሳስ እንዴት ጠቀማችሁ? ሶፍትዌር በተፈጥሮ ፕሮዳክት አይደለም። ሶፍትዌር ኢነብለር ኦር ደግሞ ነገር የምታፈጥንበት መንገድ እንጂ ሶፍትዌር ዌብሳይቱን መስራት ፕሮዳክት አይሆን። ፕሮዳክቱ ላይ ምንድን ነው የምትሸጠው የሚለው ነገር ነው ማለት ነው የሚያደርገው። እሱን ስናደርግ መጀመሪያ ያሰብነው ምንድን ነው ኢትዮጵያ ውስጥ ሰዎች በጣም መማር የሚፈልጉት ምንድን ነው የሚለውን ነገር ሪሰርች መስራት የጀመርነው። ሪሰርች ሰራን። ወደ 250 ኮርሶችን ሰሌክት አደረገን። ቶፕ 25ዎቹን መረጥን። ከዛ በኋላ እነሱ ላይ አተኩረን ሰራን ማለት ነው። ደግሞ ብዙ ጊዜ ሲስተሙን ሰራዋለህ፣ ግን ኮንተንቱን መስራት በጣም አድካሚ። እኔ ዛሬ ሶፍትዌር እኛ ብዙ ጊዜ ሙያሎጂ አሁን የራሱ ለርኒንግ ፕላትፎርም አለው ጅረት የሚባል ሌሎች ሰዎች ዋይት ሌብል አድርገው አሁን አንተም በስምህ ሎጎ በራስህ ምንም ከሙያሎጂ ጋር ሳይነካካ ኮፒ አድርገህ መጠቀም የምትችለው ኦልሬዲ ሬዲ ሜድ የሆነ በ2 ቀን የራስን ኦንላይን ለርኒንግ የራስን ትምህርት ቤት መክፈት ይችላል። የእኛን ተጠቅመህ በነፃ እንሰጣቸዋለን ብለን ራሱ ብዙ ሰዎች ይከብዳቸዋል። ለምን? ኮንተንቱን መስራት ነው አክቹዋሊ ከባዱ። ቫሊዩ ያለው እሱ ላይ ነው። ይሄኛው ቬሂክል ማድረሻ ነው። ብዙ ሰዎች እና ብዙ ጊዜ ደግሞ ሰዎች ስንባል በቃ የሚመቸን ነገር ላይ ብቻ ኤነርጂያችን ማጥፋት እንፈልጋለን። ምንችላትን ነገር ገባ የምችለው ነገር ላይ ትቀጠቅጣለህ። ቢዝነስ እኮ እሱ ጋር አይደለም። ከባዱ ነገር እሱ አይደለም። ከባዱ ነገር ሌላ ነገር። አንተ ግን በቃ ስለምትወደው ብቻ ይሄን እንደ ይሰራል እዛ ሲሰጠቅ ይከብዳል። መልካም። በዛ መልኩ ተነሳችሁ 25 ኮርሶች ተመረጡ። እነዛን ኮርሶች ዴቨሎፕ ስታደርጉ ደግሞ አውትሶርስ አድርጋችኋል ብዙ ነገሮችን ወይም ከኤክስፐርቶች ጋር ሰርታችኋል። ያ ሀሳብ እንዴት መጣ? ኮርሱ እኛ እናዘጋጀዋለን እንዴት አላላችሁ? ሁሉም ነገር ላይ ኤክስፐርት አይደለንም። ወይ ደግሞ ኤክስፐርት የሆነ ነገር ላይ ብቻ እንስራ ብለን ደግሞ ትንሽ ኮርሶች ነው የሚኖሩ። ማጆሪቲ ኦፍ የእኛ ኢንስትራክተር ፕሮፊት እናንትን ብለው የመጡ አይደሉም። በጣም በቃ በራሳቸው በህይወታቸው በሚሰሩት ስራ ሰክሰስፉል የሆኑ ሰዎች ናቸው። ኮርሱን ለመሸጥ አይደለም የመጡት እኛ ጋር ኖሌጃቸውን ማስተላለፍ ነው የፈለጉት። በጣም ለክሊ በጣም ተባብረውን ነው የጀመርነው እና እንደ እድልም ብዬ አስባለሁ አንዳንድ። መልካም እንግዲህ በዛ መልኩ ኮርሶቹ ተዘጋጁ። ላውንች ስታደርጉ የገጠማችሁ ቻሌንጅ ካለ እንዴት አለፋችሁት? ላውንች ከማድረጋችን በፊት ኮርሶቹን ፕሮሞ ቪዲዮዎች ሬጅስትሬሽን ፌዝ ላይ ነበር እና ላውንች አደረግነው። በጣም ብዙ ሰው ነው ሬጅስተር ያደረገው ምናምን። ብዙ ችግር አልገጠመንም። ቴክኒካልም ችግር አልገጠመንም። ማርኬቲንግም በደንብ ስለሰራን ስለነበረ በጊዜው ብዙ ችግር አልገጠመንም። ከዛ በኋላ ኮርሶቹን ፕሮዲስ ማድረግ ነበረብን።
ሬጅስተር አድርጓል ተማሪዎች ኮርሱ ፕሮዲስ ሊደረግ ሲል የዛ ነው ችግር የገጠመ። ግን ያው ለክሊ እንዳለው ፕሮዳክሽን ካፓሲቲያችንን ጨምረን ዋን ባይን ሁሉንም ኮርስ እየለቀቅን ዋን ባይን ላውንች እያደረግን ቀጠልን ማለት ነው። ናይስ። ከዛ በኋላ ላውንች ተደረገ። የኦዲየንስ ጋር የነበረው አቀባበል ወይም ተማሪዎቹ ጋር ማለት ኮርሱን ገዝተው የሚማሩት ጋስ? የመጀመሪያው ፕሮብለም ኢትዮጵያ ውስጥ ብዙ ሰው በኦንላይን ለርኒንግ ላይ እምነት የለውም። በአካል ስንሄድ ነው የሚገባን ብለን የመጀመሪያው ቻሌንጅ እሱ ነው። ኮርሱ ምንም ቢሆን በነፃ ምሰጠ መክፈል አይደለም በነፃ ምሰጠ ኦንላይን ሰው ይማራል የሚለው ስቲግማ የሆነ እንትን አለ። እሱ ቻሌንጅ ነበር። አንደኛ መለወጥ የነበረብን እሱ ነው። ሁለተኛ ደግሞ ከሰጠናቸውም በኋላ የኮምፕሌሽን ሬት ማለት ኮርሱን እስከ መጨረሻ አጠናቆ ሰርቲፊኬት የማግኘት ፕሮብለም አለ አሁንም ድረስ። ኢቨን ኢንተርናሽናሊ ኦልሞስት ወደ 30% ነው አቬሬጅ ከኮርሱን ከሚወስዱ 30% ውስጥ ናቸው የሚጨርሱት። 70% አይጨርስም። ትምህርት ቤት ስትሄድ የፊዚካል ግዴታም ስላለብን ትሄዳለህ። ኦንላይን ግን ማንም አያስገድድም። እሷን ነገር በጣም ቻሌንጂንግ ላት እኛም ለመለወጥ የምንፈልገው ቅድም ለርኒንግ ኢንስትራክሽናል ዲዛይን ላይ መስራት የምንፈልገው ጌሚፊኬሽን ይባላል። ጌሚፋይ ማድረግ ስትገባ ፖይንት ማግኘት ሪዋርድ ስታገኝ እንደዚህ አይነት ነገሮች አሉ አፕላይ ለማድረግ እየሞከርናቸው አሉ እና እነሱን ስታደርግ እየጨመረ ይመጣል እንትናችን የኮምፕሬሽን ሬቱ ግን በጣም ከሚገባው በላይ ሰው አክሴፕታንስ ነበረው። ወደ 25 ኮርስ አለን 5000 ፔይንግ ከስተመር እና ወደ 100,000 በላይ ደግሞ ይዘራለን። በዚህ ዘመን ትክክለኛ ውጤትን ለማምጣት ክህሎትን ማዳበር እውነተኛው መፍትሄ ነው። ይህንን ጥያቄያችሁን የሚመልስላችሁ በሀገራችን ኤክስፐርቶች የተዘጋጁ ከ25 በላይ ኮርሶችን ያዘጋጀው ሞያሎጂን ከስር ባስቀመጥንላችሁ ስልክ እንዲሁም ዲስክሪፕሽን ላይ ባስቀመጥነው የዌብሳይት ሊንክ በመግባት የምትፈልጉትን ኮርስ መርጣችሁ መመዝገብ እንዲሁም በተመጣጣኝ ዋጋ ገዝታችሁ የሙያ ባለቤት መሆን ትችላላችሁ። ኤአይ ቤዝድ ለርኒንግ እየጨመራችሁ ነው። እሱኛው ሀሳብ ከየት መጣ? ምን ፕሮሰስ ላይ ነው ያለው? አሁን ላይ ፉል ኢምፕሊመንት ነው። ኮርስን የሚወስዱ ሰዎች ሁሉም ሰዎች ማግኘት ይችላሉ። እዛው ላይ ቻት ጂፒቲ የራሴ ቻት ጂፒቲ አለ ማለት ነው። ላይ ስለ ኮርሱ ስለ አንተ የሚያውቅ ማለት ነው። ስሜ ማን ነው ብትል ያለህበትን ሌቭል የሚያውቅ እየተማርክ ያለውን ሌሰን ዩኒት አንደርስታንድ የሚያደርግ አስተማሪ አጠገብሃል። በጣም አሪፍ። ሌላኛው ለምን ያህል ሰዎች የስራ እድል ፈጥራችኋል? አሁን 200 ካሬ ሜትር ኦፊስ ትልቅ ኦፊስ አላችሁ። ለምን ያህል ሰዎች የስራ እድል? አሁን ኢንሃውስ ፉል ታይም የሆኑ ከ20 በላይ ሰራተኞች አሉ። ፓርት ታይም ደግሞ አሉ ከአንድ 5 ሰዎች ይኖራሉ። የስ እንደ ሀገር በጣም ያለብን ትልቁ ችግር ስኪል አይደለም። ስኪልም አለብን እውቀትም አለብን። ከሁሉ በላይ ግን ኖሮን ራሱ መሸጥ አንችልም፣ ራሳችንን ማስተዋወቅ አንችልም። እዚህ ነገር ላይ ጥሩ የሆነ ሰው ሲባል በቃ የሆነ ሀገር ሄደን ሰው ነው እንጂ የምንጠቁም ራሳችን አንልም። ክህሎቱ ኖሮን ብቃቱ ኖሮን ማለት ነው። ስለ ፐርሰናል ሴሊንግ ምን ትላለህ? እኔም አንድ ፖድካስት የኛ ፖድካስት ላይ እየጠየኩ ነበር እና ለምንድን ነው የኢትዮጵያ አሁን ብዙ ቲክቶከሮች አሉ ምናምን ግን አንድም ኢንተርናሽናል የወጣ ሰው አታይም ለምንድን ነው ምናምን ብዬ ስጠይቅ ስለ አንደኛ ቋንቋ እንግሊዝኛ ቋንቋ ለመቻላችን ይገድበናል። ማርኬት በጣም ይገድበናል። ሁለተኛ ኮንፊደንስ አለን ብለን የመናገር እንትንም እንዳልከው አሁን የለንም እና ዘሞስት ኢምፖርታንት ቲንግ ነው። ግን ያው ባህልና እንትን ያመጣው ተጽዕኖ ይመስለኛል። ተደብቀን ያለህ ነገር ሸፍን እንድትኖር የሚያደርግ መሰለኝ። መልካም፣ በጣም ቆንጆ። እንግዲህ ሌላኛው የመጨረሻው ነጥባችን የሚሆነው አሁን ዩኒቨርሲቲ ላይ ላሉ ሃይስኩል ላይ ላሉ መክለታቸውንም ለማሳደግ ይሁን የሆነ ስኪል ደግሞ በሃርድ ወርክም ዴቨሎፕ አድርገው ይሁን የሆነ ቦታ ላይ ለመድረስ ፕላን የሚያደርጉ ግን መጀመሪያ ቃታቸው እየሰሩት ያሉን ሰዎች ምን ቢያደርጉ ትመክራለህ? ከአንተ ልምድ አንጻር ትምህርት ቤት ውስጥ እያለህ ተመርቆ እንደወጣ ሰው ራስን አስበህ መኖር መጀመር አለብህ። ተማሪ እያለህ ራሱ ዛሬ ግራጁዌት አድርጌ ቢሆን ምንድን ነው ማለት ነው። ስለዚህ ግራጁዌት ታደርግ ነው ስራ ትፈልጋለህ። ትምህርት ቤት እያለህ ስራ ፈልግ። ስለዚህ በጣም ፕሌንቲ ኦፍ ታይም አለ ዩኒቨርሲቲ ውስጥ። እኔ አዲስ አበባ ዩኒቨርሲቲ ነው የተማርኩት። በጣም ከባድ ትምህርት ቤት የተማርኩት፣ ግን እንደዛም ሆኖ በጣም ታይም አለ ዩኒቨርሲቲ ስትሆን፣ በጣም ታይም አለ እና እሷ ታይም እንደማትገኝ የሚገባ ስትወጣ ነው ማለት ላይፍ በጣም ሃርድ ሲሆንብህ እዛ ያሳለፍከው ታይም በጣም ይቆጫል። ከዛ ደግሞ ሪሶርስ አለ ዩኒቨርሲቲ ስትሆን ደግሞ ኢንተርኔት አለ ምናምን በቃ ብዙ ነገር መንግስት ከበር ያደርገዋል። ባለህ ጊዜ ዩኒቨርሲቲ ውስጥ ባለህ ታይም ጊዜ ተመርቀህ ልታደርግ የምትችላቸው ነገሮች ጀምረ። አትሊስት ኢንተርንሺፕ ማምትወጣው እንትን ከተመርክ በኋላ ኢንተርን ሆነ ወይ በፓረንትሺፕ ማምትወጣለህ። እሱን ቀድመህ ጀመር። የሆነ ሙያ አዲስ ትምህርት ትማራለህ። እሱ ወይ ቀድመህ መጀመር ነው። ቢዝነስ ትጀምራለህ ወይ እዛ ዩኒቨርሲቲ ውስጥ ያለ ቀድመህ ጀምር። ላይፍ ላይ 1-2 ዓመት ከላይፍ ትቀድማለህ ማለት ነው ዩኒቨርሲቲ ውስጥ የሆነ ነገር ብትጀምር።
ሶ እኔ ተማሪ ነኝና እስክመረቅ ልጠብቅ የሚለውን ሜንታሊቲ በጣም ማጥፋት አለብህ። ሶ ዛሬ ተመርቄያለሁ ብለህ አስበን መነሳት አለብህ። ስለ አዲስ ኖሌጅ አታገኝም 5 ዓመት ስትማር። ዩኒቨርሲቲ የሚጠቅምህ እንዴት መማር እንዳለብህ ያስተምርሃል እንጂ ትምህርቱን አያስተምርህም። ሶ እኛው በዴቨሎፕመንት ላይ ብትሄድ እንዴት አድርገህ አንድን ፕሮግራሚንግ ላንጉጅ እንዴት እንደምትማር ስትራክቸሩ ይነግርሃል እንጂ ሁሉንም እያንዳንዱን ፕሮግራሚንግ ላንጉጅ አያስተምርህ። 3 ወጣ ራስህን መርጠህ አንዱን ፕሮግራሚንግ ላንጉጅ መርጠህ ትማራለህ። ግን እንዴት አድርገህ ራስህ እንደምትማር ምናምን ራስህን ታይም ማኔጅመንትህን ራስህን እንዴት አሰስ እንደምታደርግ ምናምን ነው የሚያስተምር ዩኒቨርሲቲ። ሶ እነዚህ ፕራክቲካል የሆኑ ወጥተህ ልትሰራባቸውን የምችላቸውን ስኪሎች ቀድመህ መማር አለብህ ዩኒቨርሲቲ ውስጥ። ለምን ዩል ቢ ዲስአፖይንትድ ዩኒቨርሲቲ ከወጣ በኋላ የተማርከው ትምህርት ሪል ላይፍ ላይ አፕላይ እንደማይደረግ ስታየው ማለት ነው። ሶ እኔ ይሄን ነው ማለት። መልካም ከልብ ነው የምናመሰግነው። እኔን የምትጠይቀኝ ጥያቄ አለ ወይም ሀሳብ? በጣም ደስተኛ ነኝ። ባይ ዘ ወይ ከአንተ ጋር የተገናኘ ነው አንድ ፕሮግራም ላይ መድረክ ስትመራ ነው እና በዛ አጋጣሚ ሌላም ሰው አይቶ የሆነ ልጅ አለ ምናምን ብሎኝ ኧረ ምናምን ብዬ ቆይ እኔ ላሳየው ልጅ ብዬ ፎቶን ሳሳየው አንተን ነገር አለኝና በጣም ገርሞኛል። እና ብዙ አይ ዶንት ኖ ኦዲየንሶች ይወቁ አያውቁ፣ ግን መድረክ የመምራት ስኪልህን እንደውም አስታውቅልኝ ስልህ በጣም የምር ትልቅ ፊቸራ ያለው የሚዲያ ደግሞ በራሱ የራሱ ትልቅ ስኪል የሚፈልግ ነው። እና አይ ቲንክ አንተም በዚህ ኤጅ ይሄ ስኪል ካለ ወርክ በደንብ ከሰዎች ጋር ኮሚኒኬት ብታደረግ ኔትወርክ ብታደረግ ምናምን በጣም ትልቅ ቦታ የምትደርስ ይመስለኛል። በጣም ቴንኪው። እኛም ከአንተ ብዙ ነገር እንጠብቃለን። የምንለቃቸው ቪዲዮዎች በአፋጣኝ እንዲደርሱ ቻናሉን ሰብስክራይብ ማድረገውንና የደውል ምልክቷን መጫንዎን አይርሱ። ሰምፔር ሚዲያ ደስታና ስኬት ይገባዎታል።